ታላቁ አብይ ጾም ኢየሱስ ክርስቶስ እንጂ 40 ቀን 40 ሌሊት ጾሞ ጸልዮ ሕገ ኦሪትን አጽንቶ ደገኛይቱን ሕገ ወንጌልን 6ቱን ቃላተ ወንጌል ሰርቷል። ነቢዩ ኤልያስም 40 ቀንና 40 ሌሊት ጾሞ በእሳት ሰረገላ በአውሎ ነፋስ ተነጥቆ ወደ ገነት ብሔረ ሕያዋን አርጓል። እንዲሁም ገብቷል። እናንተም 40 ቀንና 40 ሌሊት ብትጾሙ ገነት መንግሥተ ሰማያት ትገባላችሁ። ነቢዩ ሕዝቅኤል በግራ ጎኑ 40 ቀንና 40 ሌሊት ተኝቶ 600 ሙታንን አስነስቷል። እናንተም 40 ቀን 40 ሌሊት ብትጾሙ ትንሣኤ ለክብር ትነሳላችሁ ማለት ነው። ዕዝራ 40 ቀንና 40 ሌሊት ከምግብ ተከልክሎ የጥበብ ሕይወት መመሪያ መጽሐፍን ጽፏል። ለዚያም ቀን ሲጽፍ የዋለውን ማታ እንዲሁ ይመገባሉ። እርሱ ግን ቀኑን ሲጽፍ የሚውለውን ማታ ሲያነበው ያድር ነበር። እናንተም 40 ቀን 40 ሌሊት ብትጾሙ ምስጢር ይገለጥላችኋል ለማለት ነው። ነቢዩ ዳንኤል ከሀገሩ ከኢየሩሳሌም በምርኮ በተወሰደበት ሀገር በአንድ አምላክ ብቻ ከነበረው ጽኑ እምነት ሳያውለው በጾም በጸሎት ተወስኖ በመገኘቱ ከአንበሶችም አፍ እንደዳነ ሕልምንም የመተርጎም ዕውቀት ጥበብ እንደተሰጠው ሀገሩ ኢየሩሳሌም ነፃ የምትሆንበትን ወገኖቹ እስራኤል ከክህደት የሚመለሱበትን ከዚህም በኋላ ረቂቅና ጠለቅ ያለ የክርስቶስን ሰው የመሆን ምስጢር እንደተገለጸለት በሱባኤው ፍጻሜ መላእክት ተልከው እንዳረጋገጡት የምስራች ዜና እንዳትሰሙ ፈተናውን ሁሉ ድል እንዳደረገ ነው። እኛም ጥበብ ዕውቀት እንዲገለጽልን በሀገርና በወገን ላይ የመጣውን ማትና መከራ እንዲወገድልን ነውራችን እንዲንከባለን ለኃጢአታችን ስርየት እናገኝ ዘንድ ከነፍሳችንም ቁስል እንድንፈወስ ጾምን እንደዚሁ እንጹም። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመበት ፍጻሜው አዳም ልጅነትን የተሰጠው በ40 ቀኑ ነበር። በተፈጠረበት ምድረ ኤልዳ በምትባል ቦታ ቆይቶ ገነት ገብቷል። በ40 ቀንም ተሰጥቶት የነበረውን ልጅነት በመብል ምክንያት አጥቶት ስለነበር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሞ ልጅነቱን ለአዳም ሲመልስለት ፍጹም ካሳ እንደ ካሰ ለማጠየቅ ነው። አንድም ጽንስ ሁሉ በእናቱ ማኅፀን በ40ኛው ቀን ተስዕለተ መልክ ይይዛል፣ እንዲሁም ይፈጸምለታል። ይህም በመሆኑ በ40ኛው ቀን ተስዕሎተ መልክ ለተፈጸመለት ክቡር ሰው እንዲሁም ዘር ፍጹም እንዲሁም ፍጹም ካሳ ሊክስ እንደመጣ ለማጠየቅ 40 ቀንና 40 ሌሊት ጾመ። በሌላው ሰው የተሰራው በ4ቱ ባሕርያተ ሥጋና በ5ኛው ባሕርያተ ነፍስ እንደዚሁም በሁሉም ለ4ቱ 10 እንኳን ለመካስ ወይም 4ቱ ባሕርያተ ሥጋና 5ኛ ባሕርያተ ነፍስ አድርጎ ለ5ቱ 8 ለመካስ እንደመጣ ለማጠየቅ 40 ቀንና 40 ሌሊት ጾመ። ጌታችን ኢየሱስ ክርስቶስ የጾመው 40 ቀንና 40 ሌሊት ብቻ ነው። በቤተ ክርስቲያናችን ግን አበው ቀኖና ሰርተው እንድንጾም የወሰኑት 55 ቀን ነው። ይህ እንደምን ነው ቢሉ ስለ 2 ነገር ነው እንላለን። አንድም ክርስቶስ 40 ቀናት የጾመው ከቆመ እንዲሁ ሳይቀመጥ ከዘረጋ ሳያጥፍ እህል ውሃን ሳይቀምስ በመሆኑ እኛም እህል ውሃ የሚበላባቸውን በ55ቱ ቀን ያሉትን ቅዳሜና እሁድ ብንቀንሳቸው 40 ቀን ከእህል ከውሃ እንዲሁም ከጥሉላት የሚጾምባቸው ፍጹም ሱባኤ ይሆናል ነው። በሌላኛው መልኩ ደግሞ 40ኛው ቀናት ፊትና ኋላ ያሉት 2ቱ ሳምንታት ከፍ ሲል አበው ሐዋርያት ዝቅ ሲል ሃይማኖታቸው የቀና
እንዲሁም ርቱዓነ ሃይማኖት 318ቱ ሊቃውንት ከዚህ በኋላ የተነሱ አበው ሊቃውንት ከ40ው ጾም ጋር አስተምሮ እንዲጾሙ ሕግ ስለሰሩ ነው። የመጀመሪያው ሳምንት ከ40ው ቀን በፊት ያለውን እንዲጾሙ የተወሰነው ወይንም የሚጾምበት ምክንያት ፎቃ የተባለ ንጉሥ አገዛዝ አጽንቶባቸው በኢየሩሳሌም የሚኖሩ ምዕመናን ሕርቃል እንዲረዳቸው በጠየቁ ጊዜ ለመርዳት ፈቃደኛ ቢሆን ሐዋርያ ሰው የገደለ ሰው ዕድሜው ሙሉ እንዲጾም ስለወሰኑ በጉዳዩ የሚቸገርበት መሆኑን ገለጸላቸው። ሕዝቡም የአንድ ሰው ዕድሜ 70-80 ነው፣ እኛም እንጾምልሃለን፣ ዘምተህ ጠላቶቻችንን አስወግድልን ስላሉ ቃላቸውን ተቀብሎ ችግሮቻቸውን አስወግዷል። እነርሱም 5 ቀን ተካፍለው ጾመውታል። ያላወቁም ምዕመናኑ ወይንም ሕዝበ ክርስቲያኑ አንድ ጊዜ ያውቁት የተረዱት ከምስጢርም ባለጸጋ የሆኑት አበው ሐዋርያት ጾሙ ብለው ሥርዓት አድርገው በየዓመቱ የሚጾሙ ሆነዋል። አበው ሐዋርያት ከትምህርተ ወንጌል እንዲሁም ምሪት አስቀድሞ 5 ቀን የጾም ልምድ እንደነበራቸው ይታወቃል። ሌላው ደግሞ 40 ቀን በኋላ ከሆሳዕና እስከ ትንሣኤ ያለውን ሳምንት ወይንም ሰሞነ ሕማማት የሚባለው ነው። በሕማማት ሰሞን የዓለም መድኃኒት ኢየሱስ ክርስቶስ ለሰው ልጆች ድህነት ሕማም መከራ የተቀበለበት በመስቀልም የሞትን ጽዋ ተቀብሎ ለሞት ኃጢአት ከመገዛት ነፃ ያደረገበት ስለሆነ ሕሙማን እንዲሁም ምክረ ሞቱ ለኛ ሲባል የተቀበለውን ጸዋዖ መከራ በጾም በጸሎት በሰጊድ በሐዘን ለማሰብ በቤተ ክርስቲያን አበው የተወሰነ በመሆኑ ማንኛውም ክርስቲያን ጾም በእናንተ ዘንድ የከበረ ይሁን እንዲሁ ብሎ የዓለም ብርሃናት ብፁዕ ሐዋርያው በዲድስቅያ በወሰኑት መሰረት ከጥሉላት እንዲሁም መባዕልተ ሥጋ ቅቤ ወተት አሳ ተከልክሎ በ40ው ቀን ጋራ አንድ ላይ ይህንን ጾም የሆኑ ሌሎችን አጽዋማት እንዲከታተል ግዴታም አለበት። የታላቁ የዐቢይ ጾም ስያሜዎች የተቆጠረው ሱባኤ የተነገረው ትንቢት ሲፈጸም በዘመኑ ፍጻሜ ወልደ እግዚአብሔር ከሰማየ ሰማያት ወረደ፣ ቃል ሥጋ ሆነ፣ በአጭር ቁመት በጠባብ ደረት ተወሰነ፣ በግዕዘ ሕፃናት ተመላልሶ በጥቂት አደገ፣ የሕግ ባለቤት ሆኖ ከሕግ በታች ሆኖ ተመላለሰ። እርሱ በእሳትና በውሃ የሚያጠምቅ መለኮት ሆኖ ሳለ በፍጡር በዮሐንስ እጅ ተጠመቀ። ሳያውል ሳያድር ወደ ገዳመ ቆሮንቶስ በመሄድ በመግባት እንዲሁም ከዘረጋ ሳያጥፍ እንዲሁም ከቆመ ሳይቀመጥ እህልዋ ሳይቀምስ 40 ቀንና 40 ሌሊት ያክል ጾመ። ከዚህም የተነሳ ሊቃውንተ ቤተ ክርስቲያን የዐቢይ ጾምን የተለያየ ስያሜ ሰጥተው ይጠሩታል። የመጀመሪያው የአስተምሮ ጾም ይሉታል። ቀድሞ በነቢዩ በኢሳይያስ እንዲሁ ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባን ነገር የማስተምር በምትሄድበት መንገድ የምመራ አምላክ እግዚአብሔር ነኝ አለ። ይህም ተብሎ እንደተጻፈ እንደ እግዚአብሔር ያለ ግሩም መምህር የለምና አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌው አስተምሯል። ይህንን ሲያደርግ ግን ጌታችን እርሱ ሳይሰራ ስሩ አላለንም። አበው በምሳሌ ባልዋጁበት ጣት የዘንዶ ጉርጋድ ይለኩበት እንዲል እርሱ በቃል ያስተማረውን በተግባር ፈጽሟል። ጥምቀትን በዮሐንስ እጅ ራሱን ዝቅ አድርጎ በትሕትና ተጠምቋል። ከሚያምኑ ከኃጥአን ጋር አንድ ሆኖ ተቆጥሯል። ከጲላጦስ ፊት ቆሞ እውነትን መስክሯል። 40 ቀንና 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ጾሟል፣ ጸልዮአል። በብሕትውናው በድንግልናው ኖረ፣ ለመለኮሳት ለባሕታውያን አብነት ይሆን ዘንድ ነውና። ምጡቅ ረቂቅ እንደሆነ ለማጠየቅ በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷል።
ራብን የማይራብ እንደሆነ ለማጠየቅ 40 መዓልት 40 ሌሊት ጾሟል። የማይደፈር የማይገሰጽ እንደሆነ ለማጠየቅ በባህር ላይ ተጉዟል። የብርሃናት ብርሃን እንደሆነ ለማጠየቅ ብርሃነ መለኮትን በደብረ ታቦር ገልጿል። የሕያዋን ሁሉ ሕይወት እንደሆነ ለማጠየቅ የ4 ቀን ሬሳ አልዓዛርን አስነስቷል። አቤቱ አንተ የገሰጽከው ሕግን የሚያስተማርከው ሰው ምስጉን ነው እንዳለ ዳዊት በመዝሙሩ። ሁለተኛው የሥራ መጀመሪያ ጾም ይባላል። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉ ነገር ከማድረጉ በፊት ለማስተማር ከመጀመሩ በፊት እንዲሁም ለሥራም ከመነሳቱ በፊት ታምራትን ከማድረጉ በፊት 40 መዓልትና 40 ሌሊት ጾሞ እናንተም የሥራችሁ መጀመሪያ ጾም ጸሎት ይሁን ሲል አብነት አርአያ በመሆን ከዚህም በኋላ ቅዱሳን ሐዋርያትም የሥራቸው መጀመሪያ ያደረጉት ጾምን ጸሎትን ነበርና ከዚህም የተነሳ ይህ ጾም የሥራ መጀመሪያ ጾም ተብሏል።